በሆቴል ድራማ እየሰራችሁ መረጋጋት አልችልም። እኔ የድራማችሁ ዋና አካል አታድርጉኝ። አልፈልግም። ለእኔ ብላችሁ አልፈልግም። እኔ ራሴን ህይወት እኖረዋለሁ። በቃ ቃል በቃል ነግሬሻለሁ። የፈለግሽው ማለት ስላሴን እንጣላለን፣ እመብርሃን እንጣላለን። እናንተ እያስፈራራሁ ምንም ቀረ ቀርጻችሁታል አይደል? የነገርኩሽ እኮ የምፈልገው የተቀረጸውን ብቻ ነው። ምንም አይነት ነገር አልፈልግም ካንተ ምንም አይነት ነገር። ስትኖሪ ደግሞ በሰላም እንድትኖሪ፣ ስትኖሪ ደግሞ ደስተኛ ሆነሽ እንድትኖሪ። ደስተኛ የምኖረው እንደዚህ ነው ይሻላል ያልነውን አደረገ። የኔ ብቻ ምንም ነገር ይደርስብኝ ተጨንቄ ስራመድ የሆነ ነገር ይብላኝ የሆነ ነገር እንትን ይበላኝ። እሺ ምንድነው? ምን ልሆን? እኔ ግን የእውነት ነበር የመሰለኝ። እኔ ግን የተጨነኩበት ነበር። እኔ ግን እስር ቤት ገባ ይሆን እያልኩኝ ነበር። በዛ ሁሉ ሰዓት ላይ እስር ቤት ከምገባ ብሞት ይሻለኛል ብዬ ራሴን ሲጥባረግ ሮዛና ሰላም እንኳን ሳይቀሩ በአንቺ ህመምና ባለሽበት ሲቹዌሽን አዝነው የቻሉትን ያህል እንኳን አድርገውልሽ በጥፍ የመጣኝ ለዚህ ነበረ። ቆይ እኔ እንደዚህ ነው እንደምትጠቅሙኝ እኔ። ሰላም ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ሁላችሁም ደህና እንደምትሆኑ ተስፋ አደርጋለሁ። ያው ታውቃላችሁ ሰሞኑን እየሰማሁት ያለውን ነገር ደህና የሚያደርግ ነገር አይደለም እና ከእናቴ ጋር ያሉት ነገሮች ምናምን ነገር ሰላም ለመፍጠር እየሞከርኩ ነው። እውነት ለመናገር ከሆነ ምንም ቢሆን እናቴ ናት፣ እኔም ልጇ ነኝ እና ይህንን ነገር ሁሉ እያደረገች ያለችው ለእኔ እንደሆነ አውቃለኝ። እኔ እንዲቆርጥልኝ ምናምን እንደሆነ አውቃለኝ። ግን አሁን ከመቁረጥ ይልቅ የበለጠ ነገሮች ሁሉ እንዲሰለቸኝ ነው እየሆንኩኝ ያለሁት እና እውነት ለመናገር ከሆነ ፋሚሊዎች በጣም ያስጠላል ያለሁበት ሁኔታ። እንዲህ ብዬ የምናገረው ምናምን ነገር አይደለም እና አንዱን ካንዱ ስለው ጭራሽ ወደ መበላሸት ነው እየሄደ ያለው እና እውነት ለመናገር ከሆነ ማዘርን በደምብ ሳወራት እነ ቶፋም እነዚህ አይነት ነገር ላይ እንዳሉበት አኗርም እንዳለበት ጭራሽ ደግሞ ከሮዛም እንዳለችበት አይነት ነገር ነው የተነገረኝ እና ስትነግረኝ ሰላምን እውነት ማመን አልፈለኩኝም። ግን ደግሞ አሁን ላይ እሷን የማላምንበት ምንም አይነት ምክንያት የለም። ምክንያቱም የገዛ እናቴ እንደዚህ አይነት ነገር ካደረገች እና ቶፋ በፍጹም ያደርገዋል ብዬ አላስብም። እውነት ለመናገር ከሆነ ጭራሽ ነው የምላችሁ። ግን አድርጎት ከሆነ የእውነት በጣም የምንጣላበት ነገር ነው የሚሆነው። ምክንያቱም ቶፋን በጣም ነው የምወደው ታውቃላችሁ። ከአቡሽ ላይ ይቻላል ወንድሜ በቃ ጓደኛዬ ብዙ ነገሬ ነው። ሲከፋኝ ወደሱ ነው የምሮጠው ታውቃላችሁ። ለነገሮች ምናምን ነገር መፍትሄ ለማበጀት ወደሱ ነው የምሄደው እና እንደዛ መፍትሄ የሚያበጅልኝ ሰውዬ ዛሬ ችግሬ ከሆነ ህይወት የእውነትም እየከበደችኝ ነው ማለት ነው። አንዳንድ ጊዜ ብዙ ችግሮች መተውባችሁ ግን መፍትሄ የሚሰጣችሁ ሰው ካለ ሁሉም ነገር ኖርማል ይሆናል። አሁን ላይ ግን ያሉት ነገሮች በሙሉ መፍትሄ የሚሰጠኝም ሰውም እያጣ ያለሁበት ሰዓት ላይ ነው። ድሮ እናቴ ጋር ነው ሄጄ ማለቅ ሰው ከዛ ለቶዬ ነው ሚስጥሮቼን ሁሉ የምነግረው እና ሁለቱም እንደዛ ከሆኑብኝ ደግሞ ለእኔ በጣም ይከብዳል። ማምን ራሱ ከብዶኛል። እና እውነት ለመናገር ከሆነ ፋሚሊዎች አላቅም ቶዬ ይህንን ነገር ያደርገዋል አያደርገውም። ቶዬ ሲዋሽ አሳምሬ ያውቀዋለሁ አይቼ በደንብ ስለምለየው ማለት ነው። እና እዚሁ አይቼ ስለየው በደንብ አይነት ግልጹን ነው ማውራት የምፈልገው ከሱ ጋር መደባበቅም ምንም አይነት ነገር አልፈልግም። ግን እስከ ዛሬ ውሸታም ነገሮች ምናምን ነገር ልክ አይደሉ ምናምን ነገር እንደዚህ አድርገሻል ምናምን ነገር ስባል ነበረ። ምዬ ደግሞ በብዙ ነገሮች እናንተንም ማሳፈሪያችሁ ነበረ በቃ አድርጌዋለሁ ብዬ። ግን ደግሞ ከመሰላቸት አንጻር ነው ድክም ሲላችሁ ሁሉም ሰው አላምን ሲላችሁ እና መረጃ ጭራሽ እየወጡባችሁ እንደሆነ ታስቡ የራሳችሁ ሰዎች እንድታምኑ ከፈለጉ በቃ ለምን አላምንም። እውነት ለመናገር ከሆነ ፋሚሊዎች ይህንን ነገር ሳምን በቃ ዋሽታለች ብቻ ተብሎ አይደለም ልጠየቅ እችላለሁ በህግ። ምክንያቱም አንድ ሕክምናን ያልጨረሰች ሴት በማስወጣት ራሱ እስር ቤት መግባት የምችል ሰው ነኝ። እስር ቤት እገባለሁኝ። ብዙ ነገር አለ። ግን ሁሉም ነገር ደክሞኝ ነው በዛ ሰዓት ላይ በቃ እሺ እኔ ነኝ ያደረኩት ብዬ እንትን ያልኩትኝና አሁን እስቲ ቶፋ ሲመጣ መጀመሪያ ኖርማሊ ነገር አድርጌ ነው ማዋራው እና አላቅም ቶዬን አውቀዋለሁኝ በርግጥ ሲዋሽና ሳይዋሽ ግን ምን አይነት ነገር እንደሚያሳይኝ አላቅም። ግን በተቻለ አቅም እኔ ከቶዬ ጋራ ምንም አይነት እንከን አልፈልግበትም እስከዛሬ ኖርበትም ስለማያውቅ ማለት ነው። እና አሁን ደግሞ ምን እንደሚፈጠር አላቅም። ግን እዚህ ቀጥሬዋለሁኝ ቤት ምናምን ነገር እሱን መቅጠር አልፈለግኩኝም። ያው ማዘር ስላለች እሷም ስትኖር ምናምን ነገር ይሄን ነግረው ነው የሚሆነው እንዲህ ተብላ ምናምን ልትለው ትችላለች። እና እዚህ እስቲ ምንድን እንደሚለኝ ምናምን ነገር በደንብ ማወቅ ስለፈለግኩኝ ቀጥሬዋለሁኝ። እሱ ሲመጣ የምቀጥልላችሁ ይሆናል። አብራችሁኝ ነው። አሁን እንግዲህ ፋሚሊዎች ደርሷል። እዛ ጋር እየታየኝ ነው እና እውነት ለመናገር ከሆነ ስሜታዊ ላለመሆን በጣም እየጣርኩ ነው ያለሁት እና እሱን ሳይ ጭራሽ እንባዬ እየመጣ ነው እና እንዴት አድርጌ እንደማስተካክለው አላውቅም። ፋሚሊዎች እውነት ጓደኛዬ ወንድሜ የምለው ሰው እንደዚህ አይነት ነገር አድርጎ ከሆነ ምን እንደማደርግ አላውቅም። እና
ለማንኛውም ደርሷል እዚህ እንዴና ደህና ነህ? ፀሐይ ይብቃኝ ጠቁሬያለሁ ያለኝ ይበቃኛል። ባይሆን አንተ ትንሽ የኔ መንታ ለመምሰል ወንድሜ ነው ስላቸው ብዙ ሰዎች እሱ እኮ ቀይ ነው ስለሚሉ ጠቁር በልና ቢያንስ እንመሳሰል። መታሰቢያነቱን እኮ ሁልጊዜም አደርጋለሁ። መልክ ብቻ ነው የጎደለኝ። እግዚአብሔር ይመስገን። ትንሽ ከሶስት ቀን ምናምን መች ደወልክ? ነገሩ ጥፋተኛ ሰው ጋር አይደወልም። ልክ ነህ። ጥፋተኛው ነው ደውሎ ይቅርታ ማለት ያለብን። ማንኛውም ሰው ፍቅረኛውን ለማገን ለማዳን ወይ ደግሞ ለመቆየት ሲል የሚያደርገውን ነገር ነው ያደርገው። ቢግ ዲል አይደል? ግን ታውቀኛለህ ነው ግራ ታጋባኛለህ አንዳንዴ። ማለት ኪያን ታውቃታለህ በደምብ? እስከ ዛሬ አብረን ብዙ ነው 1-2 አመት ይሆነናል በልጅነታችንም ታውቀኝ ነበር አይደል? ግን 2 አመት ደግሞ ሞር የትልቅ ሰው በደንብ ስንአድግ ያለውን ባህሪ በደንብ እንታወቃለን ብዬ አስባለሁ። እኔ እስከማውቀው ቶፋ ሲከፋው እንዴት ነው፣ ቶፋ ሲደብረው እንዴት ነው፣ ቶፋ ሲቆጣ እንዴት ነው፣ ቶፋ ሲዋሽ እንዴት ነው፣ ቶፋ ሲያጠፋ እንዴት ነው የሚለውን ፊትም አውቀዋለሁ። ምን ነገር ያደርጋል ምን ነገር አያደርግም የሚለውን በደንብ ደረቴን ሞልቼ አወራልሃለሁ። አንተ ግን የምታውቀኝ አይመስለኝም ማለት ነው። አላደረኩት ማለት ነው። የእውነት ያደረኩት ነው የሚመስለው። ቶፋ የእውነት ኪያ ታደርጓለች ብለህ ታስባለህ? የእውነት ነው ብለህ እንደ የእውነት እንደዛ ካሰብክ አታውቀኝም ማለት ነው። አንተ ነህ መረጃዎቹ ሁሉም እኮ አንቺ ላይ እኮ ናቸው አይደል? ሰላም መጣ ተናገረች፣ ፊርማሽ እዛ ላይ ተገኘ። በቃ ማለት ኖርማል ነው። እኔ ከና ላላቀበርኩትም ነው ተብሎ በጣም ብዙ መረጃዎች ወጥቶበት ሊያው ሚሞሪ አላሳየም እያለን ታውቃለህ። ለሱ ከራከረለት ነበር። በጣም ብዙ መረጃዎች ወጥተው ነው ልክ ግን አልተከራከርክልኝ ነው ኖ ለምን ትከራከርልኛለህ? ተከራክረልኛል። ለኔ ላይ ግን በአሁኑ አልተከራከርክም። ምን ነው ምን ተገኘ ዛሬ? አዲስ ጓደኛ አገኘህ እንዴ? ነገርኛ አግኝተህ ከሆነ ሂጂ ላባራት። እኔ እውነት ሰላምን አይቶፋ ከሁሉም በላይ ታውቃለህ፣ አንተ ሰበርከኝ። አንተ ብቻ ስላላመንከኝ ደበረኝ። አኗር ባያምነኝ እና ምን ሁሉም ባያምነኝ ችግር እናቴ ባታምነኝ ችግር አልነበረውም ታውቃለህ። አንተ ግን አንተ ነበርክ፣ ታውቀኝ ነበር በደንብ። እውነት ኪያ እንዴት እንደዚህ ታደርጋለች ብለህ ታስባለህ? ኧረ ኪያ እንርሳው በቃ። የእውነት እኔ እንደዛ አደርጋለሁ ቶፋ? የእውነት በመታቀኝ ያናል ትልቅ ነገር ለምን አደርገዋለሁ እኮ ነው። ጠላቴን እኔን ልትገድል የምትፈልግ ሴትዮ ኖርማል ሚዲያ ላይ ካሜራ በርቶ ራሱ እገልሻለሁ የምትለኝ ሴትዮ ሄደሽ እኮ ስጠይቂያት ነበር። የጄስ ጠይቃት የነበረውማ ጥበቃ ስላለ ደደብ ስለነበርኩ ነው። እውነቱን ስነግርህ በዛ ነበርኩኝ። አይድ የዋህነት አይደለም፣ ይሄ ድድብና ነው። የዋህነት ሁሌ ጥፋት የሚያስጠፋ ከሆነ ድድብና ነው። የዝናት የዋህነት ይሄ የዋህነት አይደለም፣ ብልግና ነው ይሄ። እኔ ነኝ ጅሏ ሲጀመር በጣም ጅልነት ነው እንጂ ባይዘ የዋህነት ነው የለም። የዋህነት ብሎ ነገር የለም። የዋህነትን በህይወት ውስጥ አያስፈልግም ሲጀመር። ግን እንደኔ ጅልና በግ ስትሆኑ ዝም ብላችሁ ለሆነ ሰው ሲል ትሄዳላችሁ። እንደዛ ሆኖብኝ ነው እንጂ ብቻ ግን ወይስ ታዲያ ምንድነው? እኔ ጠላቴን ተቀል አሁን ራሱ ሳስበው እናድዳለሁ። እኔ ጠላቴን እንደዛ ልገለኝ የምትፈልግ ሴትዮ ሰላሜን በጥብጣው ልክ ስትያዝ እኔ እኮ ኪያ አንቺ እኮ ማለት ነው ከዚህ ቀደም እኮ ሄደሽ ስጠይቂያት ጤንነቷን ስታጣሪ
እየደወልሽ አይገርምም? ስትወጣ ራሱ ሄጄ እቀበላታለሁ ብዬ አስብ ነበር ከድድብና ይብዛት። ስለዚህ ብታስፈቻት ምን የተለየ ነገር አለ? የተለየ ነገር እኮ የለም። ታስራ እኮ አይደለም ይቺ ልጅ እኮ ጤናዋ ስለታወቀ ነው እኮ ሆስፒታል የገባችው። ገብቶኛል አይደለም ነው አታስራ ምናምን ነገር በወንጀል ምናምን አይደለም እኮ ዝም ብዬ ማስፈታት። የታወቀች ሴትዮ እንኳን ኖርማል ሰው ላይ ቤተሰብ ላይ አደጋ ስለምታደርስ ነው አይደለ በማዕከል የምትያዘው። እና እኔን የምጠላኝ በእኔ ምክንያት ያበደ ሴትዮ ላይ ለምንድን ነው እኔ ራሴ አስፈትቻት ነይ ግደኝ የምላት? ሶፋ እሱ ኖርማል ነው። እሺ ችግር የለውም። እንደዚህ መሆን አለማመን ቢያስገርመኝም በጣም ነው ማለት በጣም ቢያስገርመኝም ግን በቃ ችግር የለውም ብዬ ነው እያስኩት ያለሁትኝና አንድ ነገር ብቻ ነው መጠየቅ የምፈልገው አንተ ሰላም እኔ ጋር መጣ ነበር። ቤቴ ድረስ ነው የመጣችው። ምን ነው እና ስለ ሁሉም ነገር ነገረች። ያው ሌላ ጊዜ አንቺ አስወጣሽኝ ምናምን ነገር ብላ ነበር የመሰከረችብኝ አይደል? የእሷን እውነት ካመናችሁ በኋላ ነው ሌላ መረጃ ለመያዝ ለመሰብሰብ የወጣችሁት አይደል? ምን አይደለም መጀመሪያ ላይ ፊርማሽን ነው ያየነው። ከዛ በኋላ ነው አንቺ ከፊርሜ ቀጥሎ በኋላ እሷ ትምጣ ተባለ መጣች አይደል? ነው አይደለም? ግን እሷ አንቺ ላይ የምትመሰክርበት ምንም ምክንያት አልነበራትም። ነበራት፣ በደንብ ነበራት። ትጣላኛለች፣ አትወደኝ። ሲቀጥል አንቺንም ብቻ አይደለም እኮ ሮዛንም አትወዳት። ስለዚህ እሷ ምን እሺ ምን አለች? ዋናው ፖይንት እሱ ነው። እኔ እንዳላደረኩት ነገረች። እንደው ሌላ ድራማ ጀመረች። እኔ እንዳላደረኩት የገዛ እናቴ እንዳደረገችው ማለት አልገባኝ። ሮዛ እንዳደረገችው እና መንሸት አኑ እንዳደረገው ይባስ ደግሞ ብሎ ይባስ ተባብሶ አንተ እንዳደረገው ነገረችሽ። ያው ልጅቷ አጣሽ ነች። ስለዚህ እስቲ አይኔን እያያዋራኝ ያስፈልጋል አይደለም በቃ ይሄንን ልትነግሪኝ ይዛራሽ እውነት አድርገዋል። አድርገዋል እውነት አላደረኩም። ባደረገውም ኖርማል አንቺ ብታደርጊ ኖርማል ነው እንዳልኩሽ ነው። አንተ ኖርማል ነው ስላልከኝ ለኔ ኖርማል አይሆንም። ለአንቺ ኖርማል ሆነም ማለት አንተ ለኔ ኖርማል ነው ስላልከኝ ለኔ ኖርማል አይሆንም። ቱፋ እኔ ከማንም በላይ በጣም ነው የምወድህ። ይሄን ታውቃለህ? ሌላውን በአኑ ራሱ ቀናለሁ ለምን አብረው ሆንክ ብዬ እኔ ብቻ በጣም ስለምወድህ ነው የምልህ። የምታምነኝም አንተ ነህ። ከብዙ ነገር የሚያወጣኝ አንተ ነህ። እናንተ እውነቴን ነገር አድርገዋል። ቱፋ አድርገዋል። እንግዲህ ችግር የለውም። ማወቅ ብቻ ነው የምፈልገው የገዛ እናት ያለችበትን ጉዳይ አንተ ካለህበት ኖርማል እና እሷን አምነሻት እናትሽን መጠራጠር ጀመርሽ ነው? አውርቻታለሁ። እናቴ ነው እና ማለት እንዳላችሁበት ነግራኛለች። ሶፋ አይኔን እያየኝ አዋራኝ እንጂ ሌላ ጊዜ እኮ አይኔን በደንብ እያየ ነው የምታዋራኝ አይደለ? እውነታ ቱፋ እኔ እንደዛ ስንከራተት ውሸታም ተባልኩኝ፣ ጓደኞች አላመኑኝም ብዬ አማኑኤል ሲዞር ነርስ ያስመጣዋትን ነርስ አውቃችሁ እንደዚህ በይበል ብላችኋት ነው? ቱፋ ነው መደረግ ስለነበረበት ለምን ቱፋ አላሳዝንም? ለምን ታሳዝኝ ነው እንደዛ ያደረገው? እኔ እኮ ያለ እናንተ ማንም የለኝም። ማንም ነው የምልህ። እናንተ እንዲህ ስታደርግብኝ የተሻለ እሱ 3 እና 4 ቀን በእኛ ብታዝኚ ምናምን ኖርማል ነው እድሜ ልክሽን ከምታዝ። ስለዚህ ሁሉንም ነገር ማስተካከል የማንችለው ነገር መስሎ ታየን። በቃ በጋራ ተመካክረን ነው ያደረግነው ነገር። አላሳዝናችሁም? እንደዛ አይፋንክት እንት ሲለኝ እንደዛ ልጅቷ ስር ተንበርክኬ ስለምናት ክብሬን አዋርጄ እኔ አላወኩም።
እንደዚህ ሄደሽ እንደምታወራት ምን ማለት ነው? አትሊስት እንደዛ እንዳታደርጊ ቢያንስ ነግሬሻለሁ። ሶፊ ይሄን ነገር አያውቅማ። ከኔ ጋር ሲለፋ እሱ እንኳን ያሳዝናችሁ። እኔ አላሳዝናችሁ። እሺ እሱ አሳዝንም እሱ ረጅም ጊዜ እሱ ቢያንስ የስጋ ወንድም ነው። ግን እህት አይደለሁም። እሺ የስጋ እህት አይደለሁኝም፣ ግን ጓደኛ ነበርኩ። ኪያ እንደዚህ አይነት ነገር መታወሪ ታለ ልክ ነበርክ አንተ። ተፋ አንተ እኔ ላይ እንደዛ ታደርጋለህ? ምን ሆንሽ ኪያ? ምንም የሆንሽው ነገር የለም አይደል? ብዙ ነገር ከመሆኑ የታደግነሽ በቃ የሰው ልጅ ይሞት እንዴ? የሆነ መኪና ነገር ይደርስብኝ፣ ተጨንቄ ስራመድ የሆነ ነገር ይብላኝ፣ የሆነ ነገር እንትን ይበላኝ። እሺ ምንድነው? ምን ልሆን? ንገረኝ፣ ምን ልሆን? ሁን ብለን ላንቺ የሚጠቅምሽን ነገር ምንድነው የጠቀመኝ? እሺ የጠቀመኝም ጉዳት ምንም አልተጎዳሽም አልከኝ። ምንድነው የጠቀመኝ? ቀኑ አለቀ። እሺ በቃ ቆንጆ ነው። አላገኘውም። እንደውም አስፈላጊ ከሆነ ጭራሽ ነው ማላገኘው። ለዛ ነው ንገረኝ። በጣም ሙጥኝ አልኩበት። ይቅርታ አስተካክላለሁ። እሺ በጣም ሙጥኝ ስላልኩበት ይቅርታ። ለዛ ነው አልበት አልኩትኝ። ይቅርታ በጣም አስተካክለዋለሁ። ለዛ ከሆነ ግን አንተ በጣም ነው ያናደርከኝ ከሚባለው በላይ በጣም ነው ያናደርከኝ። ያስፈልግ ስለነበር ነበርኩ እኮ ተውባ። ለምን ላይ እንደዛ ታደርጋለህ? ምን ጠቀመኝ? እሺ እንደዛ ተንበርክኬ ልጅቷን ስለምናት አንዴ አዎ ትለኛለች፣ አንዴ አይ ትለኛለች። እሱ ፊት ለፊት መታ እንደዛ ታደርገኛለች። እሱስ እያወቀ ነው እንደዛ ሳይለፈኝ ነበረው። ልክ መልሳ ልክ አይደለሽም ስትለኝ መልሰው ደግሞ ከኔ ጋር አስጣላኝ ነበረው። ለዚህ ነበረ በጥፊ የመታኝ። ለዚህ ነበረ። ቆይ እኔ እንደዚህ ነው እንደምትጠቅሙኝ? እንደዚህ ነው እንደምትጠቅሙኝ? እኔን እየጎዳችሁኝ ነው እየጠቀማችሁኝ አይደለም። ቶፋ ይሻላል ይበጃል ብለን ያደረገው አይበጀኝም። ይለኔ አይበጀኝም። እየገደላችሁኝ ነው። ለምን አይገባችሁም? ለምንድን ነው የማትረዱኝ? ቢያንስ እንኳን በቃ እሺ ሂድ ብዬ እኮ አምኛለሁ። እኛ ይሄድ እሺ ቢያንስ እስኪሄድ ትንሽ ጊዜ ታገሱኝ። እኔን በአንድ ጊዜ እሷ እናቴ እዛ ጋር አግቢ ትለኛለች። እኔ ኬት አምጥቼ ነው በአንድ ቀን ማገባው? ኬት አምጥቼ ኬት መንገድ ላምጣ? እሱስ ፍቅረኛ እንደይዝለት ነው እንደዚህ ያደረገው? በአንድ ቀን ተጎትቶ ይመጣል እንዴ ፍቅረኛ? ኬት ነው እሺ ማመጣው? ኬት ነው እንዴት ነው ማረገው? እንዴት ነው የሚሆነው? እንዴ አስቡልኝ እንጂ ለኔ ተናደውን ነገር ብላ ምናምን ነገር ፍቅረኛ ትይዛለች ብላችሁ መጥፎ ሰው ላይ በወድቅስ? እኛ እሱን አላለም። አንቺ ቆለሽ እንደው ከዚህ ቀደም እንደው ፍቅረኛ እንዳለሽ የነገርሽኝ አለኝ፣ ግን ደግሞ ማሳየት አልፈልግም። እኛ ምን አለን ታዲያ? ለሱ ስሜት ስጨነቅለት እሱ ለኔ ስሜት ማይጨነቀው እንዳይደብረውና እንዳያስብ ብዬ ስለደበኩለት ነው እንዴ? እኔም እኮ እነሱ እኮ ካብን ይዤ የሆነ ቦታ እየሄድኩኝ መዝናናት አላቃተኝም፣ ግን አልችልም፣ ማስመሰል አልችልም። በቃ አልችልም። እንደዚህ ሆቴል ድራማ እየሰራችሁ መረጋጋት አልችልም። እኔ የድራማችሁ ዋና አካል አታድርጉኝ። አልፈልግም። ለእኔ ብላችሁ አልፈልግም። እኔ ራሴን ህይወት እኖረዋለሁ። አልፈልግም። አታድርግልኝ። እንደዚህ ከሆነ የምታደርግልኝ አልፈልግም። ከገዛ ጠላቴ ጋር እየተመሳጠራችሁ የምታደርጉልኝ ነገር አያስፈልገኝም። አንተም ሆንክ እናቴም ሆነ አሁኑ አልፈልግም። አታድርጉልኝ። በቃ ራሴ ለራሴ አለው። እስከ ዛሬ እየኖርኩ የነበረ በሰላም ነው። ብቻ ግን አንድ እንድታቂ የምፈልገው ነገር እኔም ሆነ አኑ ወይ እናትሽ ለኔ ብላችሁ ነው አይደለ? በዚህ ነገር ላይ ሁላችንም ደስተኛ ሆነን ያደረግነው ነገር እያዘናችሁ ነው ያደረጋችሁት። እያዘናችሁ ነው እንንከራተት ሳለቅ ቆይ ነው ሲወት መሩኝ ራሴን ማጠፋስ። ለምን ታጠፊያለሽ? የዛን ያህል ከባድ ነገር እኮ አይደለም። ለምን አላጠፋም? እስር ቤት የሚያስገባ ጉዳይ እኮ ነው አይደለም? ኪያ ሁሉንም ነገር አስበን ውሸት አድርጋችሁት ነው እንጂ ለኔ እኮ የምር መስሎኝ ነበረ። ስንት ሰው ነው እውነት እያለው በውሸት እስር ቤት ገብቶ እየበሰበሰ ያለው? ስንት ሰው ነው? ቤት ምንም ያስገባሽ ነገር አልገባኝም ብላችሁ አሰባችሁ። እኔ ግን የእውነት ነበር ይመስለኝ። እኔ ግን እየተጨነኩበት ነበር። እኔ ግን እስር ቤት ገባ ይሆን እያልኩኝ ነበር። በዛ ሁሉ ሰዓት እስር ቤት ከምገባ ብሞት ይሻለኛል ብዬ ራሴን ሲጥ ባረግስ። እንደዛ እንደማታደርጊ እናውቃለን ኪያ። አናውቅሽም አንቺ። ከዚህ በኋላ አታውቁኝም። እናንተ እንዳታውቁኝ ለማሳየት ግዴታ ማበድና ራሴን ማጥፋት አለብኝ። መኖር እፈልጋለሁ ግን እንድኖር እኛ የምንፈልገው ነው እንድትኖሪ ነው። ስትኖሪ ደግሞ በሰላም እንድትኖሪ፣ ስትኖሪ ደግሞ ደስተኛ ሆነሽ እንድትኖሪ። ደስተኛው የምኖረው እንደዚህ ነው ይሻላል ያልነውን አደረገ ኪያ። እኔ ብቻ ወሰንኩት ነገር አይደለም። እኔ ብያለሁ ከዚህ በፊትም እዚህ ላይ የራሱ ላይ ሁሉንም ነገር እንደ ድራማ ታሳዩኝ ነበር ቀርጻችሁ።
የሆነ ሰዓትም እንደዚሁ ላንቺ ብለን እንዳደረግነው ላንቺ አልፈልግም። እኔ ራሴን ህይወት ልኑር። ማወቅ ነው የምፈልገው። ለምን ንገረኛ። መጣን እናንተ ቤት መጣን። ቆይ ልንገርሽ፣ በገዛ ቤቴ የሰከረ አማኝ ተኝቼ እያለቀስኩ ነበር። ካንዴ እያባበልከኝ አልነበረም ነበር እና ከዛ በኋላ ድጋሚ ግን ወጥቼ ነበር። ተመልሼ ስመጣ ግን ብሶብሽ ነበር። ኢቭን እንባሽ ምናምን ነገር ሰውነትሽ ፊትሽ ላይ ደርቆ ምናምን ነገር መስመር ምናምን ይዞ ነበር ምናምን ነገር በቃ ላይክ እንደ ወንድም አላስቻለኝም። ላይክ በዚህ ልክ ስትጎጂ ማየት አልፈለኩም። አሁንም ይሄን ነገር መታገስ አልፈለግም። ሁላችንም በጋራ ያደረግነው ነገር ኢቭን ኢፍ ሮዛና ሰላም እንኳን ሳይቀሩ በአንቺ ህመምና ባለሽበት ሲቹዌሽን አዝነው የቻሉትን ያህል እንኳን አድርገውልሻል። እንዲያዝኑልኝ አልፈልግም። ለኔ ማንም ሰው እንዲያዝን አልፈልግም። ለራሴ በቃለሁ። በርን ዘግቼ ያለቀስኩ የነበረው እኮ ለራሴ ስለምበቃ ነው። አለቀ። ራስሽን እየጎዳሽ መብቃት አይደል? አንቺ ራስሽን እየጎዳሽ ባይሆን ኖሮ እኛ ቢያንስ የሆነ ነገር ጭንቅላታችን ላይ እንደዚህ አይነት ነገር ሊመጣልን የማይችልም ነበር። ግን ደግሞ በቃ ከራስሽ ጋር አልነበርሽም። በዚህ ልክ እየሆንሽ ደግሞ ምንም ጊዜውም አይሄድም። አትሊስት የምትጨነቂበት ትንሽዬ ነገር እንኳን ሰጠንሽ ቢያንስ እኔ አሩ ነው ብቻ አሁን አትረጀኝም። የምትጨነቅበትን ነገር ሰጣችኝ። እኔ ግን ምክንያት አለክ እንዳደረኩ ነው። ምክንያት አለ። በቂ ይሄ ነው ምክንያቱ አለኝ። አንተ እኔ ላይ እንደዚህ ማድረግ አለብህ? አንተ እኮ ጓደኛዬ ነህ። አንተንም መጥቼ እንዳማከረ እኮ ነው ያደረገኝ። ወይ ሰለቸው ንገረኝ። የሰልተሽን ቢሆን ኖሮ ስላንቺ እዚህ ነው ተጨንቄ በዚህ ልክ አንቺ የምትተመኝበትን የምታዝኝበትን ነገር አላደርግም ነበር። እንኳን እንደዚህ በዚህ ልክ አዝነሽ ምናምን ስቅስቅ ብለሽ እያለቀስሽ ይቅርና ዝም ብለሽ ተከፍተሽ እንኳን ይሁን አንዴ የእንባ ዘለላ እንዲጠብ እንዲልሽ እንኳን አልፈልግም። ታውቂዋለሽ። እሱ ግን ደግሞ ግድ ሆነ በቃ። እና ለምን እንደዚህ ለምን ይሄን ያህል ቆይ ይሄን ያህል ምንድነው? ግድ ነበር በቃ። ታሞት እኔ ልኑር ህይወቴን። እኔ አውቀዋለሁ ስለራሴ በቃ ስለራሴ አንተ ደከመኝ እኮ አቃተኝ እኮ ማልቀስ ከበደኝ እኮ እንባዬ ደረቀ። ተው እንጂ ገመድ እስክገባ ነው እንደምትጠብቁት። በቃ ምን መሰለኝ ግራታሪ በቃ የኛው ሌላ ጊዜ እናወራበታለን። ሌላ ጊዜ እናወራበታለን። እሺ እኔ አላሳዝነ ችግር የለው። ቢያንስ ምን አለ ለሱ ብትነግሩት። ለምን? እርግጠኛ ነኝ ሶፊ እሺ አይላችሁ። ምክንያቱም ሶፊ እንደናንተ አይደለም። እሱ ቢያንስ ያዝንልኛል። እሱ ቢያንስ ከልብ ወንድሙ ነው፣ ከጎኔ ነበረ። ያን ነገር ነው ስለማያግዘን ስለማይተባበረን ሳይሆን በአጋጣሚ እሱ በጊዜው አልነበረም። ማናችንም እኮ እዛ ቦታ ላይ እኮ ሀሳቡ ሲመጣ እኮ ማንም የተስማማ አልነበረም። ግን ደግሞ ያንቺን ሲቹዌሽን ምናምን ነገር ያለሽበትን ሁኔታ ምናምን ነገር ስናይ ሁላችንም በጋራ የተስማማንበት ነገር ሆነ። በቃ ኪያያ ነው ያው በእኔ ቤት እኔን ከላይ አስተኝታችሁ ደግሞ እኮ በሩን ስቆልፎ እኮ መገመት ነበረብኝ። ለምንድን ነው በሩን የዘጋው? ቶፋ አይ በቃ ሳለቅስ ድምጽ የተሰምቶ ሊሆን ይችላል፣ ማዘር ትጨነቃለች ብሎ ይሆናል እና ብዬ ነበር ያሰብኩት። ለካ አንተ ታች ወርደህ ሴራ እየጠነሰስክልኝ ነው። እንተሽ ነበር እኮ መጥቻለሽ። አየኛው እንቅልፍ ወሰደኝ። አዎ አንተ እንቅልፍ መወሰዴን ተጠቀምክበት። በደንብ የተጠቀምክ በጣም ጎበዝ። እኔ በጣም አድንቄያችኋለሁ። ከሁሉም በላይ ደግሞ እሱን በጣም አድንቄዋለሁ። በጣም ጎበዝ ነው። እሺ የተሳሳተን ነገር ምን እንደሆነ ታውቂያለሽ? እዚህ ጉዳይ ላይ ሰላም ማስገባታችን ባታስገባን ኖሮ እኔ እድሜ ልኬን እየዞርኩኝ እኖራለሁ። ከዛ በኋላ አሁን ሄዳል እንደውም አላገኘውም። አልፈልግም ማግኘት እሱ። እሺ እኛ እንዳታገኘው አይደለም በቃ አላገኘውም። ተሳስቼ ነው የማላገኘው። እሺ ተሳስቼ አልፈልግም ማግኘት ከዚህ በኋላ እንዳያገኘኝ እሱም አልፈልግም። ላይም ስለማልፈልግ ነው። ግን አንተ ወንድሜ ነህ፣ ጓደኛዬ ነህ። እፈልግሃለሁ፣ ታስፈልገኛለህ። ለዛ ነው እንደዚህ ጆክ ያለሁት። ይጋጋለሽ። አሁን እኔ ምንም አይነት ነገር አልፈልግም። ስለምንም ነገር ማሳቶኔ ነኝ በጥፊ እንዲመታሽ ያስጨነቁት። እኔ ስለ ድራማችሁ አትንገረኝ ቶፍ፣ ስለ ድራማችሁ አትንገረኝ። እኔ በጣም ታግሎ ነበር የመጣው አይደል? ምን አደረኩኝ? ለምንድን ነው ራሱን ይሄን ያለኔ ብሎ ቢጎዳው? ለኔ ብሎ አገባ፣ ለኔ ብሎ ነገር ያደርጋል። ለምን? እሱም እኮ ተሰቃየሽ ይበል። እሱም ልሄድ ነው በቃ ይሄድ። ለምንድን ነው የምታስጨንቁን? ያንቺ ነሽ እኮ እያስጨነቅሽ ነው ያለሽ። ለኔ ብሎ ነው እያደረገ ያለው አውቃለሁኝ። ግን በቃ አልፈልግም። እኔ ለኔ ብላችሁ ምን
አድርጉልኝ። አሁን ራሱ በጣም እየጮሽ ነው እንዴ? ሰው ሁሉ እያየን እኮ ነው። እኔማ በደኝ ነው የገዛው ታዲያ ምን እናድርግ እንዴ? አንደ ሰላም ሆስፒታል ታስገቡኝና አንደኛ እንደናውናለሁ እዛ ስሄድ እንደዛ ይሻላችኋል። ለዛ ነው እንጂ በዚህ ሁኔታሽ የምትቀጥይ ከሆነ ሌላ ምን ከዚህ ውጪ ሌላ አማራጭ ራሱ ይኖርና ትከቱኝ ብዶ ሆስፒታል እንደብዶነ ነገር ይሁሉ አሁን ነገር አልፈልግም። እርግጠኛ ነኝ ይሄንን ነገር ስትሰሩ ካሜራ ይዛችኋል። ነግራኛለች። ቪዲዮውን ትሰጠኝ ፈልጋለች። የለም እንዳላቃል ነግራኛለች። ቶፋ ካንተ ጋር እኔ ሰጣ ገባ ውስጥ መግባት አልፈልግም። እርግጠኛ ነኝ ፋይሉን እኔ ከማውቀው ቦታ ሌላ ቦታ ቀብረዋል። አሁን አውቃለሁ ከየት እንደመጣ ለዛ አይ ነው ለዛ ነው ቁልፍ ሰጠኝ እንጂ እንደማውቀው ታውቃለህ ፋይሉ። እሺ አስፈላጊ ነው። በደንብ ነው የምፈልገው። በቃ ቃል በቃል ነግሬሻለሁ። ከፈለግሽው ማለት ስላሴን እንጣላለን፣ እመብርሃን እንጣላለን። እናንተ አዎ እያስፈራራሁ ነው። ለነገሩ እኔ ማጣት ለአንተ ኖርማል ነው፣ ችግር የለውም። እኔ ነኝ አንተ ማጣት ለኔ ከባድ ነው። ስለዚህ አውስጠኝ አስፈላጊ አይደለም። ቶፋ ካልሰጠኝ የምር እንጣላለን። ቤትም አድርጌ ያገኘዋለሁ። ታወሪ ነው አስፈላጊ ከሆነ ሰላም በደንብ እንድታወራ አደረገ። ቶፋ ስጠኝ። አልሰጥሽም። ቶፋ ስጠኝ አለ። አልሰጥሽም። ለምን ማሰጠኝ? አሁን አለ ትለኛለህ፣ አሁን የለም ትለኛለህ። አንተ መቼ ነው እንደዚህ አይነት ሲሆን እኮ አስፈላጊ አይደለም ነው። እኔ በጣም አስፈላጊ ነው። ለምን ትፈልግሽ? አይዋለሁ እኮ ምን ኦዲየንስም ማየት አለበት። ምክንያቱም እኔ እንደው ውሸታም ስባል ነበረ እስካሁን ኪያ አድርገሽዋል። እንዴት አሉ ሌሊ ታረጋለሽ ስባል ነበር። ለምን ባላረኩት ነገር ለምን ባልሆንኩት ነገር ስጠኝና ልጅ በቃ መሰከሩኝ። ቶፋ ስጠኝና ልጅ አልፈልግም። ምን ብላችሁ እንደ እንትን እንዳላችሁ ራሱ ማወቅ ፈልጋለሁ። እኔ እነግርሻለሁ ቃል በቃል አልፈልግም። ስጠኝ። ይኸውልሽ ሲጀምር ቪዲዮውን የዛኔ የቀረጽነው በአጋጣሚ ሌላ ነገር ምን ቀርጽ መስሎን ነበር። ከዛ በኋላ ሆነም ቀረ ቀርጻችሁታል አይደል? የነገርኩሽ እኮ ነው። የተቀረጸውን ብቻ ነው። ምንም አይነት ነገር አልፈልግም ካንተ ምንም አይነት ነገር። ቶፋ ስለፈለግሽ ብቻ አይሰጥሽም እኮ ነው። ቶፋ ትሰጠኛለህ፣ ምክንያቱም ፈልገዋለሁ። እውነቴ ነው። ከእናንተ ሌላ ጓደኛ ማፍራት ፈልጋለሁ። ከእናንተ ሌላ ጓደኛ ከአኑ ሌላ ፍቅረኛ እንዲኖረኝ እፈልጋለሁ። ያንን ነገር ግን ማሳካት የምችለው እውነታዊ ሲወጣ ነው እንጂ እንደዚህ አይነት ተንከሲስ ሰው እንደሆንኩ እያወቀ ህዝቡ እንደዚህ አይነት ነገር ይመሰርት አልፈልግም። አንተ እንድመሰክርልኝ አልፈልግም። አንተ ለኔ መመስከር አትችልም። ታዲያ የኛን ገመና አደባባይ ላይ ማውጣት ነው የምትፈልጊው? አዎ አውጣዋለሁ። እንደዛ ከሆነ እሰጥሻለሁ። እሱን ከሆነ ፍላጎትሽ እፈልጋለሁ፣ በደንብ እፈልጋለሁ። ምንም አይነት ገመና የላችሁም ሲጀመር። እኔ ነኝ ገመና ያለኝ። ቆንጆ ጓደኛ፣ ቆንጆ እናት፣ በጣም ጥሩ የድሮ ፍቅረኛ እና ሚስቱ ከዛ ደግሞ የድሮ ፍቅረኛው ድጋሜ አንድ ላይ ሆናችሁ ምን ብላችሁ እንዳወራችሁ ምን ብላችሁ እንትን አረ በስመ አብ ወልደ መንፈስ ቅዱስ ግን ታድላችሁ። ሳስበው ራሱ ውስጥ ይነዳል። ታውቃለህ ጨጓራ የተቃጠለ በእናንተ አንድ ቀን ግን ታመም ሆስፒታል የገባው ልጅ ማናችሁም እንዳትመጡ ነው። ማናችሁ አንቺ ብቻ የተሰማሽ ነው የሚመስልሽ? አንቺ ብቻ የተቃጠለሽ ነው? አልፈልግም። አሁን የምፈልገው ቪዲዮ ሰጥሻለሁ። መቼ ነው የምትሰጠኝ? ለከኛን ገመና አደባባይ ላይ መስጠት ፈልገሽ ንገረኝ። መቼ ነው የምትሰጠኝ? እናንተ ጨከናችሁ ቢላል እኔም እናንተ ላይ መጨከን ማልችል ነው የሚመስለው። አኗርም ተሳስቼ እንዳላችሁ አመሰግናለሁ። በጣም አመሰግናለሁ። ቴንክ ዩ ለሁሉም ነገር። ተጨርሼ እዛ አስቀምጪ። እውነት ለመናገር ከሆነ ከቶፋ ጋር እንደዚህ ማውራት ማለት በጣም ነው የሚያስጠላው። መቤቴ በጣም ነው የሚያስጠላው። ግን ያደረጉት ነገር ፋሚሊ እኔ ጋር ጥፋት ካለ ንገሩኝ። ግን እውነት በአሁኑ በጣም ነው የከፋኝ። ሁሉም አንድ እንኳን እንትን ብለው ሰው የለም። ሶፊ ብቻ ነው ከጎን የነበረው ማለት ነው። እና ስለዚህ ፋይሉም እኔ ቪዲዮውን ሳይሆን ምን አይነት ነገር ውስጤ ላይ እንደሚያድር አላውቅም። እውነት ለመናገር ሆነ ይሄ ሁሉ አኑን እንድጠላው ከሆነ ኧረ አደርገዋለሁ። አስፈላጊ የሚባለውን ነገር ሁሉ ለማድረግ ሞክራለሁ። ግን ይሄን ያህል እንድሄድ አልፈልግም። ይሄን ያህል ፈርዘር ከጓደኞቼ ጋር አለኝ የምላቸውን ሰዎች ሁሉ በአሁኑ ምክንያት ማጣት አልፈልግም። ምክንያቱም እሱ ልሄድ ነው ያሉኝ እነሱ ናቸው። እነሱንም ማጣት አልፈልግም እና ቪዲዮውን ግን ለቅላችኋለሁ።
የኔም እውነት መውጣት ስላለበት እነሱ ያደረጉት ነገር መታወቅ ስላለበት በስትክክል እናቴ ማለችበት ይሄ ነገር አይደለ። ስለዚህ ያለውን ነገር በሙሉ ለኔ ብለው ሊሆን ይችላል፣ ግን ደግሞ ለኔ ብለውም እንደዚህ አይነት ነገር እንዲያደርጉልኝ አልፈልግም። እኔን የሚጎዳ ነገር ነው ለኔ ብለው እያደረጉ ያሉት እና ከፍቼው ቪዲዮ ላይ ያለው ነገር በሙሉ ሳላስቀር ፖስት ላችኋለሁ ፋሚሊዎች። አሁን ግን በቃ ይሄን ያልካያችሁ በቃ ሰላም